አቶ ክርስቲያን ታደለ፣ አቶ ዮሐንስ ጓያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። የተቃዋሚ ፓርቲ አመራሮች የሆኑት የአብን ስራ አስፈጻሚ ኮሚቴ አባል ዶክተር ቴዎድሮስ ኃይለማርያም፣ የኢዜማ የቀድሞ ሊቀመንበር ዶክተር ጫኔ ከበደም ከታሰሩ 2 ዓመት ሊሞላቸው ነው። በተመሳሳይ በርካታ የአማራ ጋዜጠኞች እንደ ምሳሌ መስከረም አበራ፣ ገነት አስማማው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻውና ቴዎድሮስ ንብረት፣ የአማራ ምሁራን የሆኑት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳይ ግቸው፣ ፕሮፌሰር ማረጉ ቢበይን፣ ዶክተር ዘሪሁን ባህሪ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ገብረአብ አረሙ፣ ረዳት ፕሮፌሰር ዳኛ አበበን የመሳሰሉ ምሁራን እና ጠበቃ ለሊ ምረቱና ጠበቃ ኤርሚያስ መኩሪያ አይነት የህግ ባለሙያዎች እንዲሁም የመንግስት ሰራተኞችና ወጣቶች በአጠቃላይ 182 የሚደርሱ አማራዎች በ25 የሽብርና ህገ መንግስታዊ ወንጀሎች መዝገብ ተከሰው ያለ ፍትህ ለ20 ወራት በፍርድ ቤት ይመላለሳሉ። የዘገየ ፍትህ እንደተነፈገ ይቆጠራል እንዲሉ የፍትህ ስርዓቱ ዛሬም ቀልጣፋና ፍትሃዊ ውጤት ማምጣት እንዳልቻለ አመላካች ነው። በኢህአዴግ ጊዜ ይደረግ እንደነበረው ሁሉ ፍርድ ቤት በተደጋጋሚ ይመላለሳሉ። ፍትህ ግን እንደ ሰማይ ያርቋቸዋል። በጦር ሜዳ እያዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ የፈታ መንግስት በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢውን ፓርቲ አባላት ጠል ፖሊሲዎች በግላጭ የሚያሳይ ነው። የአማራ ክልሉን ጦርነት ተከትሎ ለ10 ወራት የቆየው አስቸኳይ ጊዜ አዋጅ በታወጀበት ባለፉት 20 ወራት ውስጥም በሺዎች የሚቆጠሩ አማራዎች መታወቂያቸው እየታየና በብሔር እየተለዩ ኢተኒክ ፕሮፋይሊንግ እየተደረጉ ታስረዋል። ኢሰብአዊ ለሆኑ አያያዞች መጋለጣቸውንም መንግስታዊ የመብቶች ተቋም ኢሰመቁና ዓለም አቀፍ ድርጅቶች ጭምር ገልጸውታል። የአስቸኳይ ጊዜ አዋጅ ከተጠናቀቀ በኋላ ባለፈው ወር በመዲናችን እስከ ተካሄደው የአፍሪካ መሪዎች ጉባኤ ድረስ የአማራ ልጆች ጅምላ እስር አልቆመም። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባወጣው ሪፖርት ውስጥ የተካተቱ አብዛኛዎች የመብት ጥሰቶች መንግስታዊ ተቋም በሆነ የኢትዮጵያ ሰብአዊ መብቶች 2016 ሪፖርት በምርመራ ጭምር የተረጋገጡ ናቸው። በተጨማሪም ኢሰመጉ፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዋች፣ ሲፒጄ እና የአውሮፓ እና የአሜሪካ ኤምባሲዎች ጭምር ባወጣቸው ሪፖርቶች እና መግለጫዎቻቸው አሳሳቢነታቸውን ገልጸዋል። መንግስታዊ ኢሰመጉ ጥቅምት 13 2017 ባወጣው ሪፖርትም በአዲስ አበባ በአማራና በኦሮሚያ ክልሎች የተለያዩ አካባቢዎች በርካታ ዜጎች ያስገድዶ መሰወር ወይም ፎርስድ ዲስአፒራንስ ሁኔታ ሊያቋቁም በሚችሉ እና ያሉበት ሳይገለጽ በተራዘመ እስር ውስጥ እንደሚገኙ ተመላክቷል። የፖለቲካ ምህዳሩን ስናይ ደግሞ ተዘግቶ ምንም አይነት የተቃውሞ ድምጾች እንዳይሰሙ ከፍተኛ የመብቶች መቃ እየተፈጸመ ሲሆን በብልጽግና የሴፍቲኔት ፓኬጅ ውስጥ ያልተካተቱ ጥቂት የተቃውሞ ድምጾችም ሳፎኬት ተደርገው በደመነፍስ ለመተንፈስ እየተፍጨረጨሩ ነው። እነዚህ ሁሉ ዓለም አቀፍና ሀገር አቀፍ ተቋማት የሀገራችን የሰብአዊ መብት አያያዝ አስስቧቸው ሪፖርታቸውን የሚያወጡት የሚመለከታቸው የመንግስት አካላት ትኩረት አድርገው ችግሮች እንዲፈቱ እንዲያደርጉና መንግስቱም አፋጣኝ እርምጃ ወስዶ እንዲስተካከሉ እንዲሁም ተጠያቂነት እንዲሰፍን ነው። የህዝብ ተወካዮች ምክር ቤትም አንድም ቀን እንኳን ሁኔታውን በተመለከተ በምክር ቤቱ ስብሰባዎች አጀንዳ አድርጎ አለመወያየቱ፣ ሁኔታውን በተመለከተም በአስፈጻሚው ላይ በቂ ክትትልና ቁጥጥር አለማድረጉ፣ በህገ መንግስቱ በተሰጠው ስልጣን መሰረት አንድም የእርምት እርምጃ አለመውሰዱ በታሪክና በትውልድ ፊት ተጠያቂ የሚያደርገው ነው። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ከላይ ያለውን የሀገሪቱን ነባራዊ ሁኔታ የተመለከተ ረጅም ትችት ያቀረብኩት ለጥያቄ መቅድም እንዲሆነኝ እንጂ መቼም ብልጽግና ስለ ሀገራዊ ችግሮቻችን አላይም፣ አልሰማም፣ አልናገርም ካለ ውሎ ማደሩ ጠፍቶኝ አይደለም። ብልጽግና የሚታየው ጦርነት፣ የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ፣ ከተናገረም ወይ ደረቅ ፕሮፓጋንዳ ወይም ነጭ ውሸት ነው። በመካከል የከሱና የመነመኑ እውነቶች የሉም ማለት ግን አይደለም። ወደ ጥያቄ ስገባ ባለፉት 7 ዓመታትና ከዚያም በፊት ባሉ አስርት ዓመታት በኢትዮጵያ ውስጥ በተለይም በአማራ፣ በኦሮሚያ፣ በአፋር፣
በትግራይ፣ በደቡብ፣ በቤንሻንጉል ጉሙዝ፣ በጋምቤላና በሌሎችም አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶች ግሮስ ሂውማን ራይትስ ቫዮሌሽንስ፣ በሰብአዊነት ላይ ለተፈጸሙ ወንጀሎች ክራይም አጌንስት ሂውማኒቲ፣ የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸውን መንግስቱ እውቅና የማይሰጠውና ኃላፊነት የማይወስደው እንዲሁም ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎችን የሚያጣጥለው ለምንድን ነው? የሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀሎች በገለልተኛ ዓለም አቀፍ ተቋማት ተመርምረው የተፈጸሙ ወንጀሎች እንዲለዩ አትሮሲቲ ዲተርሚኔሽን እና በስማቸው እንዲጠሩ መደረግ አለበት። ከዛም ጥፋት ፈጻሚዎችን ለፍርድ ማቅረብና ተጎጂዎችን መካስ ወዘተ የሽግግር ፍትህ ሂደቱ አካል እንዲሆኑ ሊደረግ ይችላል። እንደ ሀገራዊ ምክክር ኮሚሽን አይነት ሂደቶችም የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች፣ አውዳሚ ወንድማማች ጦርነቶች በአስቸኳይ እንዲቆሙ ሳይለንሲንግ ዘገንስ መደረግ አለበት። የሰሜኑን ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራል መንግስቱ ሲሆን አሁንም በተለያዩ የሀገሪቱ አካባቢዎች ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠየቅም የሚወድቀው በፌዴራል መንግስቱ ላይ ነው። መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ ነው። ዘመናዊ የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችን በጠመንጃ አፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገን ችግር ሲሆን ከዚህ የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም። በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጠው እንዲመለከቱ ለሰላም ለሚደረጉ አገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካትም የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላ ኢትዮጵያና በራሴ ስም ጥሪ ማቅረብ። አዎ በድለናል፣ ግን አንተ መሐሪ ነህ በለው። አንተ ይቅር ባይ ነህ። ካንተ ወዲያ መሸሻ የለንም። ሐኪምም አያድነንም። 7 ጊዜ በቀን ውሃ ብታጠብ አንተ ካልረዳኸኝ፣ አንተ ካላዳንከኝ አልድንም እንበለው። ይህ ከሆነ እኮ ይደርስልናል። ይህ ከሆነ ያድነናል። ለእኛ ሳይሆን ለህፃናቱ። ምንም ያልበደሉት ህፃናት አሉ። ከእኛ ስለተወለዱ ምን በወጣቸው ይቀጡ። ይህ ነው እኔ የሚሰማኝ። የእግዚአብሔር ያለህ እያሉ ነው የሚጮሁት። እና እስቲ እንዲያው በስራችን እንደንግጥ። እስቲ በሰራነው ኃጢአት እንጸጸት። ይገርማችኋል፣ አንዳንድ ሰዎች እንዴት ነው ካሜራ ደቅ ነው የሚያለቅሱት ብዬ አስብ ነበር። የምሬን ነው የምላችሁ። ግን በጣም ከባድ ነው። ሳታስቡት በቃ የሆነ ነገር ይመጣባችኋል ማለት ነው። እስኪ አንድ ቪዲዮ ላሳያችሁ። እኛ መሞት አንፈልግም፣ መኖር ነው የምንፈልገው። እኔ ብዙ ሰው አጥቻለሁ በጦርነት ምክንያት። አሁን መኖር ነው የምፈልገው፣ መሞት አልፈልግም። መማር ነው የምፈልገው፣ መሞት አልፈልግም። መኖር ነው የምፈልገው። የትግራይ ህዝብ መኖር ነው የሚያስፈልገው፣ መኖር ነው የምንፈልገው። እንደሰማችሁት ነው። መሞት አልፈልግም፣ መኖር ነው የምፈልገው አለ። የጦርነት አስከፊነቱን አያችሁት? የትግራይ ህዝብ መኖር ነው የሚፈልገው አለ። አሁን የቄስ ተማሪ ነው እንግዲህ በቃ በጦርነት ቤተሰቦችን አጥቻለሁ፣ መሞት አልፈልግም፣ መኖር ነው የሚፈልገው ሲል የምሬን ነው የምላችሁ። እንበይ ነው የመጣው። እግዚአብሔር ምስክሬ ነው የምላችሁ። እና የቪዲዮ ቫይራል መውጣት የነበረበት ነበር። እንደ ኮሜዲያን ያሲኖ ማለት ነው እየሞከርኩ ነው ብሎ የሁላችንም ልብ ያንኳኳ ቪዲዮ አለ ሰሞኑን መነጋገሪያ የሆነ ማለት ነው። እና ይሄ ቪዲዮም ቫይራል መውጣት የነበረበት ቪዲዮ ነበር። መኖር ነው የምፈልገው፣ መሞት አልፈልግም። አያችሁት? የትኛውም እድል የትኛውም ጦርነት ለአማራ ፋኖ ጸንቶ ላለው ማለት ነው ጸንቶ ላለው አሁን በገፍጁ ከሚሰራው ጸንቶ ላለው ጥቅም ነው ይዞለት የሚመጣው። ለአማራ ፋኖ ጥቅም ነው ይዞለት የሚመጣው። ጦርነቱ በጥቅስ የሚጀመር ስለሆነ አማራ እንደ አማራ ይጎዳል። አማራ ሲጎዳ የመጀመሪያው ተጎጂ
የአማራ ብልጽግና ካድሬዎች፣ ባለስልጣናትና ቤተሰቦች ናቸው የሚጎዱት። ወያኔ ብትመጣ አትለቀውም፣ ፋኖ ቢመጣ አይለቀውም። ስለዚህ ጦርነቱ አይጀመርም። ቢጀመር ግን በእውነት ለአማራ ፋኖ ለትክክለኛ አማራ ፋኖ ሰርግና ምላሽ ሁለተኛ እድል ነው። ከዚህም ገፍ እያለ የሚሄደው መሳሪያውን ያስረክባል። ከዛም ዘው እያለ የሚመጣውን እየቀነደሹ መሳሪያ ለመቀበል ይመቸዋል ብዬ ነው የማስበው። እንግዲህ የኔ ምልከታ ነው። ነገር ግን ምንም አይነት ነገር ግልጽ ለማድረግ የኔን እይታ ነው የምነግራችሁ። መቀሌም ትግራይ የተቀመጠውን ብልጽግና ነው፣ መሀል ሀገር የተቀመጠውን ብልጽግና ነው። ስለዚህ የሚወራወሩት ብልጽግና ለብልጽግና ነው እና ፌክ ነው። እዚህ ውጭ ሆነው እነ ደብረጽዮን አይጌታ ነው የሚሉት ብልጽ ናቸው። እዛም ደግሞ ሆነው እንደ እንትና የሚሉት ብልጽ ናቸው። ብልጽ ለብልጽ። ስለዚህ ብልጥ ለብልጥ አይን ፍጥጥ ነው እና በእነዚህ በብልጽግና ጨዋታዎች ውስጥ እንዳትገቡ ማለት ነው። ትግራይን እያስተዳደረ ያለ ማን ነው? ታደሰ ወረደ። ታደሰ ወረደን የሾመው ማን ነው? አብይ አህመድ። ስለዚህ ጊዜያዊ አስተዳደሩ ዋና መሪ ማን ነው? አብይ አህመድ። አብይ አህመድ ነው የሚመራው። ታደሰ ወረደ ደግሞ እዛ ነው። ስለዚህ ብልጤ አዲስ አበባ፣ ብልጤ ደግሞ መቀሌ ያለች ማለት ነው። ታደሰ ወረደ ደግሞ የሚሰራው ከነማ ጋር ነው? ከነደብረ ጽዮን ጋር ነው የሚሰራው። ከነደብረ ጽዮን ጋር ነው የሚሰራው። ትእዛዝ የሚቀበለው የሚያወራው ከነደብረ ጽዮን ጋር ነው። ደብረ ጽዮን ደግሞ የማን ተቃዋሚ ነው? የአብይ አህመድ የብልጽግና ተቃዋሚ ነው። ብልጤ ደብረ ጽዮን፣ ብልጤ ታደሰ ወረደ፣ ብልጤ አብይ አህመድ ናቸው ማለት ነው። ስለዚህ ይሄ ቲፒኤፍ የሚባለው መቀሌን ከበበ፣ መቀሌን ሊይዝ ነው፣ መቀሌን ምናምን ሊዝ ነው። ሞኝ ምናምን ሌላ አማራ ነው እየመከከል ነው። የኢትዮጵያ ሕዝብ እንኳን እንግዲህ ያሁን ለአማራ ምክር የሚለግሰው ለአማራ ስለሆነ ነው የሚለው ማለት ነው። እና መቀሌን ልንይዝ ነው ምናምን ቲፒኤፍ የሚለው ብልጤ ነው። ከዛ በኋላ ከዚህ ትክክል አይደለም ብሎ የሚሰጠው ታደሰ ወረደ ብልጤ ነው፣ ብልጽግና ነው። ከዛ በኋላ ደግሞ አብይ አህመድ ከዛ ሆነው አየር መንገዱን ዝጉት፣ ባንኩን ዝጉት የሚለው ብልጽግና ነው ማለት ነው። ቁማር ፍቲ ማለት ነው ሽመልስ ያለው። ቁማሩን ተከዜን አልፈው ሊበሉ ነው እነሱ ደግሞ አሁን እየጣሩት ማለት ነው። እኔ ደግሞ ከወልቃይት አካባቢ መቀሌ ያለው እየመጣብን ነው፣ ከመቀሌ ያለው እንደዚህ እያደረገብን ነው፣ ህወሓት ሰራዊቷን እያስጠጋች ነው፣ የተከዜ ዘቡ በስነ ስርዓት ቆሟል ምናምን ብልጽግና ማን ነው ደምለው ምናምን የሚባለው ሰውዬ አሸጠ ደምለው የሚባለው የብልጽግና የፓርላማ የምክር ቤት ተመራጭ ነው። ብልጽግና ነው የሾመው። ኮሎኔል ደመቀ ዘውዱን ብልጽግና ነው የሾመው። ስለዚህ እዛ አካባቢ ያለው የወልቃይት የሚባለው ግሩፕ የማን ነው ማለት ነው? ብልጽግና። ታደሰ ወረደ ብልጽግና ነው የሚሾመው። እነ ደብረ ጽዮን ብልጽግና ነው በጀት የሚመድበው። እዛ አዲስ አበባ ብልጽግና ነው። ከዛ ወልቃይት ያለው ብልጽግና ነው። ስለዚህ ብልጽ ነው የሚጮኸው ማለት ነው። ብልጽ ተዛይቷል። በዚህ ትጫል አማራ መሳቅ ነው ያለብህ እዛ ጋር በሉ ጀምሩ ማለት ነው። ጀምር ኮሎኔል ጀምር እንጂ ደብረ ጽዮን ጀምር ማለት ነው። እና ከዳር ሆኖ ማየት ምክንያቱም ወዳጅ ጸብ መሀል መግባት ጥርስ ነው የሚያደርገው። በእውነት ወዳጅ መሀል አይገባም። ወዳጅ መሀል ጠብ አይገባም። ወዳጅ መሀል ዳር ሆኖ ማየት ሲደክማቸው እንትን ማለት ነው። ስለዚህ ይሄንን ማየት ትችላላችሁ። እንግዲህ ብዙ ሰው ሊያቆርብ ይችላል። አሁን የአዲስ አበባ ያለው የአብይ አህመድ ብልጽግና ፓርቲ ምን አለ? የትግራዩን ብልጽግና ፓርቲ አስደሰተው። ምን ብሎ ሁመራ ምርጫ ጣቢያ፣ ወልቃይት ምርጫ ጣቢያ፣ ምዕራብ ትግራይ አለና ለጠፈ ማለት ነው። እንደ ደመቀ ሰውሉ ደግሞ አንድ ባህይን ምንድን ነው እንደዚህ የሚባለው አሉ። ብልጽግና እንትን ይላሉ። ስለዚህ እኔ በጣም በእውነት ብልጽግናዎች በጣም ምስኪኖች ናቸው፣ ግን ያልተበላበት አራድነት ቢያስመልሱ ጥሩ። ስለዚህ እነ ደመቀ ዘውዱ ብልጽግና ናቸው። የአማራ ፋኖ እየታገለ ያለው ብልጽግና ነው። ስለዚህ እነ ደመቀ ዘውዱ አንድ ፋኖ በወልቃይት ክልል ውስጥ ቢገባ ቢያልፍ እተኩስበታለሁ ነው ያለው አለ። የሰሊጡ ጊዜ እነ ጋሻው መርሻ እነ ምናምን እነ ዋይ ሲሉ ነው የቀረቡት። አሁን ዛሬ ህወሓት መታለች እና ኑሙቱልን የሰሊጡ ጊዜ ተዛቀንዚ ዋይ የውጊያው ጊዜ ኑልን እንጂ ወልቃይት ቀይ መስመር ናት፣ የኢትዮጵያን ህልውና የምትመሰክር ናት ምናምን። ይሄ ብቻ አይደለም። አሁን እነ ጋሻው መርሻ ሲናገሩ ሰምቻለሁ። ራያና ወልቃይት የቀይ መስመራችን ናቸው። ህወሓትን ብቻ ማለት ነው። እነ ጋሻው መርሻ ሊቀጠሩ ማለት ነው ብልጽግና
ራያ ብለው አያውቁም እስከዛሬ። አሁን ራያ እያነሱ ነው፣ እየሰማናቸው ነው። ደመቀ ዘውዱ ምን ብሏል? የራያ ጉዳይ አያገባንም፣ የመተከል ጉዳይ አያገባንም፣ የደራ ጉዳይ አያገባንም፣ ያንዳንዱ በራሱ እንትን ብሎ እንደ ወልቃይት መሆን ይችላል ብሏል። አሁን የጨነቀ ቀን ሲመጣ የወልቃይት ጉዳይ ይሄ ትክክል አይደለም። የኔ ምክር ነው። ሰውን ሞኝ ማድረግ በጣም ጥሩ አይደለም። አይጀመርም። ከተጀመረ ደግሞ የአማራ ፋኖ ደመቀ ዘውዱ ነው የሚመታችሁ። አንድ ፋኖ ግዛቴ ውስጥ ቢገባ እመታለሁ ስላለ ይመታችኋል እና ደመቀ ዘውዱ እና እንደደምለው እንትን ማለት አለባቸው። ወልቃይትን የአማራ ፋኖ የአማራ ሕዝብ አስመልሷል። የወልቃይት ጉዳይ ግን እንደ ደመቀ ዘውዱ ለግላቸው ወስደውታል። ፍትህ በገንዘብ በዘመድ አዝማድና በስልጣን ተጽዕኖ እየተሸራረፈ ተጠርጣሪዎች ከተጠያቂነት የሚያመልጡበት ሁኔታም አለ። በፍትህ ስርዓቱ ከሚታዩ ጉዳዮች አንዱ በወንጀል የተጠረጠሩ አካላት ፍርድ ቤት እየቀረቡ ከብዙ የቀጠሮ ምልልስ በኋላ በነፃ የመሰናበታቸው ጉዳይ ነው። ውሳኔ የተሰጠባቸው ወንጀለኞችም በተለያዩ ምክንያቶች በአጭር ጊዜ እየተፈቱ በለመዱት የወንጀል ተግባር በድጋሜ ሲሰማሩ ይስተዋላል። በአጠቃላይ ዜጎች በተለይ በታችኛው የመንግስት እርከን በፍትህ ስርዓቱ ላይ ያላቸው አመኔታ እየተሸረሸረ በመሆኑ መንግስት ችግሩን በወሳኝ መልኩ ለመቀየርና የህግ የበላይነትን ለማረጋገጥ ምን የማሻሻያ ሐሳቦችና እቅዶች አሉት? በዚህ ጉዳይ ላይ ማብራሪያ ቢሰጠን አመሰግናለሁ። አቤል ብርሃኑ ያጋራውን ይህንን ምስል እስኪ ተመልከቱት። ይህ ምስል በርካቶችን ያስገረመ ሲሆን አቤል ብርሃኑም በገጹ ላይ እንዲህ ሲል ገልጿል። ይህንን ምስል በሉቴኒያዊ ሀገር ጫካ ውስጥ ተከምሮ የተገኘው በመቶ ሺዎች የሚቆጠር መስቀል ብዙዎችን የሚያስገርም የቱሪስት መዳረሻ ሆኗል ሲል የገለጸ ሲሆን መስቀሎቹ በሶሻሊስቱ ስታሊን ዘመን በነበረ የሃይማኖት ቤቶችን የማቃጠል አማኞችን የማሳደድ እርምጃ የኦርቶዶክስና የካቶሊክ አብያተ ክርስቲያናት ጉልላቶቻቸው ላይ የነበሩ መስቀሎቻቸውንና የእጅና የአንገት መስቀሎቻቸውን በአንድ ላይ ከጥቃቱ ለማዳን ያከማቹበትና ከመቃጠል ካዳኑት ከዓመታት በኋላ የተገኘ ቦታ ነው ሲል እንደምትመለከቱት መረጃውን አጋርቷል። ታዲያ በዓለማችን ላይ በርካቶች እንደዚህ በከባድ ሁኔታ ውስጥ ሆነው ሃይማኖታቸውን ለትውልድ ለማስተላለፍ ዋጋ ከፍለዋል። እኛም ሀገር ያሉ ገዳማውያን አባቶች ወንጌልን የሚወዱ ፍለጋ እንዳይሰደዱ እናት ቤተክርስቲያንም ለዘመናት የጠበቀቻቸው ልጆቿን እንዳታጣ በበርካታ ችግር ውስጥ ሆነው ዋጋ ከፍለዋል። ታዲያ እነዚህ ለሀገር ሰላም ሌት ተቀን የሚጸልዩትን ገዳማውያን መደገፍ ደግሞ ከኛ ይጠበቃል። በሙታን ሴማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች ዛሬም ወቅቱን ጠብቆ በሚፈራረቅ የበጋ ፀሐይ፣ የክረምት ዝናብና ጎርፍ እንዲሁም ውርጭ እየተፈተኑ ይገኛሉ። በአሁኑ ወቅት በዓታቸው ታዲያ እየተሰራ ይገኛል። የቅዱስ ሚካኤልን ህንፃ ቤተክርስቲያን ለመስራትም ዝግጅቶች እየተደረጉ ይገኛሉ። የተቻለንን ድጋፍ በማድረግ ገዳማውያኑን እናግዝም። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶች እዚህ ጋር ከላይ አስቀምጬላችኋለሁ። በዛ በኩል ድጋፍ አድርጉ። እንዲሁም ከታች በተቀመጡ ስልክ ቁጥሮችም ደውላችሁ አባቶችን አግኟቸው። መልካም ቀን። የሌቦች መንጋና መናኸሪያ የፈጠረችው ፕሮቴስታንት ናት ኢትዮጵያ ውስጥ በሃይማኖት ደረጃ። ለምን ስርዓት እንዳይኖር እያላት የራሷ የሆነ ዲኖሚኔሽን እያለ ሰንጥቃ ማንም ሌባ ለምን ከኦርቶዶክስ እስከወጣ ድረስ እነሱ ጋር የስተት ትምህርትን ቢያስተምር ችግር የለውም ብለው ማንኛውም ፓስተር፣ አፖስትል፣ ፕሮፌት ምናምን ሆኖ መውጣት ይችላል። በኦርቶዶክስ አይችልም፣ በእስልምና አይችልም። ይሄ ከምን የመጣ ነው? ኦርቶዶክስን ከመጥላት የመጣ ነው። ሌላው የምናገረው አብዛኛው ይሄ ዲያቆን ነኝ እንዲነበርኩ ዘማሪ ነኝ ከኦርቶዶክስ ምናምን ብሎ የወጣው በኦርቶዶክስ ጥላቻ የሰከረ። እነዚህ አይነት አውሬዎች ከእንደዚህ አይነት ጨካኞች ጋር አብረን እየኖርን ነው። ንጹሐን ደም አርሲ ላይ የኦርቶዶክስ ልጆች